በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝክረ ጻድቅ ለዓለም ይሄሉ። የጻድቅ መታሰቢያ ለዘላለም ይኖራል። በዛሬው ዕለት ስለ ቅዱስ ንዑድ ክቡር ንጹሕ መነኮስ ኢትዮጵያዊ ጻድቅ አባታችን አቡነ ሀብተ ማርያም ታሪክ በጥቂቱ እንመለከታለን። ይህም ቅዱስ አባት የትውልድ ሀገሩ የራውዕ በምትባል በስተ ምስራቅ ባለች ሀገር ውስጥ ሲሆን በዚያም ስሙ ፍሬ ብሩክ የሚባል አንድ ደግ ሰው ነበረ። ይህም ከክቡራን ሰዎች ወገን የሆነ ሰው እጅግ ሀብታምም የነበረ ሲሆን በሕጋዊ ጋብቻ ያጋቡት ቡርክት የሆነች ስሟ ዮስቴና የምትባል ሚስት ነበረችው። እርሷን በበጎ ምግባርና ሥራ የተጌጠች ናት። ይህችውም ደግ እናታችን በሕግ ተወስና ሳለች በጽኑ ገድል፣ በጾም፣ በጸሎት፣ በምጽዋትና በስግደትም ትጋደል ነበር። በኋላም ጌታችን ስለ መንኖ ዓለምና መንኖ ይሪት የተናገረውን አስባ ለምናኔ ሀብቷን ሁሉንም ነገር ጥላ በቅርብ ወዳለ በረሃ ሄደች። በዚያም ወደሚገኝ አንድ ዋሻ ብትገባ ድንገት አንድ ደግ ባህታዊ አገኘች። ያም ባህታዊ ስላመጣጧ በተግሣጽ መልክ ቢጠይቃት እርሷ የመጣችው በዚያ ሰው እንደሌላ አስባ እንደሆነ ነገረችውና ከዚያ ወጥታ ወደ ሌላ ዋሻ ልትሄድ ስትል በመንፈስ ቅዱስ ተገልጦለት ከእርሷ ደግ የሆነ ቅዱስ ፍሬ እንደሚወጣ ነግሮ ወደ ዓለም እንድትመለስ አዘዛት። እሷም እግዚአብሔር የወደደው ይሁን ብላ እያመሰገነች ተመልሳ ሳለ ከጥቂት ጊዜያት በኋላ ይህን ታላቅ ጻድቅ ጸንሳ ወለደች። በዚህም ሁላቸውም እጅግ ደስ ተሰኙ። እንደ ሥርዓቱም ሲጠመቅ የመጽሐፍ ስሙን ሀብተ ማርያም አሉት። እርሱ በሕግ በሥርዓት እያደገ ሄደ። ወደ ቤተ ክርስቲያንም ሲወስዱት እግዚኦ መሐረነ ክርስቶስ የሚለውን ጸሎት ቢሰማ እጅጉን ወደዳት። እርሷንም ይዞ ከቤቱ ሌሊቱን የሚጸልይና የሚጋደል ሆነ። በኋላም አባቱ እረኝነት ሰዶት ሳለ በዚያ በጎቹን ሲጠብቅ ሳለ የበግ ጠባቂዎቹን ዛሬ ዝናም ይዘንማልና እንግባ አላቸው። እነርሱም ምን ደመና አለና ነው? ቀኑ ብራ ነው አሉት። ባልሰሙትም ጊዜ እርሱ በጎቹን ይዞ ወደ ቤቱ እንደገባ ኃይለኛ ዝናም፣ ነፋስና መብረቅ የቀላቀለ ዘነመ። በሌላም ጊዜ እንዲሁ አንድ እረኛ በጉልበት አባ ሀብተ ማርያምን በትሩን ነጠቀው። መልስልኝ ብሎ በስመ እግዚአብሔር ቢያምለውም እምቢ አለው። ኋላም በተወው ጊዜ እግዚአብሔር ያን እረኛ በአየር ላይ ሰቅሎ አዋለው። እረኞቹም አባ ሀብተ ማርያምን በለመኑት ጊዜ እግዚአብሔር ነውና ስለ ስሙ ብሎ የቀጣው መሐሪው እርሱ ከወደደ ይማረው ሲል ያ እረኛ ተፈታና ወረደ። መጥቶም ከአባታችን እግር ወደቀ። ከብዙ ዘመናት በኋላም ስሟ እለ አድባር ወደምትባል ገዳም ገብቶ ከአባ መልከ ጼዴቅ እጅ መነኮሰ። ታላቅ ተጋድሎን የሚጋደል ጀመር። በባህር መካከልም በመቆም መዝሙረ ዳዊትን ይደግምና ግንባሩም የባህሩን አሸዋ እስኪነካ 500 ጊዜ ይሰግዳል። እህልም መቅመስን ትቶ ልክ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚያከፍል ሆነ። በሌሊትም ቁሞ በማደር በትጋ ሌሊት በቀንም 4ቱን ወንጌላት ዘወትር ይጸልያል። ይህን ጽኑ ተጋድሎንም ያየ አምላካችን ተገለጠለት። አባ ሀብተ ማርያምም ከግርማው የተነሳ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽናንቶ ኃይል ጽን ሰጥቶ አስነሳውና ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይል ጽን ቃል ኪዳንም ልሰጥህ ነውና የመጣሁት አትፍራ አለው። ጽኑ ተጋድሎ በሰማያት ስለ መጻፉ የቅዱስ ማቴዎስንና የማርቆስን ወንጌል በሚያነብ ጊዜ ከሌሎች ስውራን አበው ጋር የሚገናኝበትን የብርሃን ሰረገላ እንደሰጠው የቅዱስ ሉቃስንና የቅዱስ ዮሐንስን ወንጌል በሚያነብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበትን የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። 7 እጅግ የሚያስደንቁ አክሊላትንም አቀዳጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምንና በውስጡ ያለውን ስለ መመነኑ፣ ሦስተኛው ፍጹም ስለሆነው ምንኩስናው፣ አራተኛው 4ቱን ወንጌላት አዘውትሮ በማንበቡ፣ አምስተኛው ስለ ፍቅሩ ሲል ረሃብና ጥምን በመታገሱ፣ ስድስተኛው በልቡ ቂምንና በቀልም ባለማኖሩ፣ ሰባተኛው ደግሞ ስለ ንጹሕ የክህነት አገልግሎቱና በንጽሕና ስለሚያሳርገው መሥዋዕቱ መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእነርሱ ጋር የሚኖርበትን 500 የወርቅ አምድ ያሏትን ቦታ ሰጠው አለው። ቅዱሳን መላእክትም ሁላቸው እየተደሰቱ ወንድማችን ወደማያልቀው ሰማያዊ ደስታ ልንወስድ መጥተናል አሉት። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየው። መታሰቢያን ለሚያደርግ በስምህም ለቤተ ክርስቲያን መባ ለሚሰጥ ወደዚች አገር አገባዋለሁ። 4ቱን ወንጌልም እያነበብ ስለ ኖር የእያንዲቱን ቃል ፍሬዋን እንደ አንድ ሺህ አደረግኩልህ። ይኸውም ከአንተ በኋላ ለሚመጡት ልጆች
መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበት ይህ ቃል ኪዳን ሰጥቼአለሁ። ከዚህም በኋላ ጌታችን 3 ጊዜ ሳመው። ነፍሱም ከሥጋው በሰላም ተለየች። በኅዳር 26 ቀን ቅዱሳን መላእክትን በታላቅ ደስታ እያመሰገኑ አሳረጓት። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱንም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ምንጭ ማኅበረ ቅዱሳን። እንዲህ ያለ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ።